ጠላትማ ምንጊዜም ጠላት ነው። አስቀድሞ መግደል አሾክሿኪውን ነው። ይህ ሊባኖስ ሚዲያ ነው። ሰብስክራይብ፣ ሼር፣ ላይክ አድርጉ። ውድ ኢትዮጵያውያን እንዴት ከረማችሁ? እንዴት ሰነበታችሁ? የሚሸታችሁ ነገር አለ አይደል? ድል ይሸተኛል የሚባል መዝሙር አለና ድል እየሸተታችሁ ነው አይደል? ፓራ ኮማንዶ መጣ የበረሃው ዘንዶ እያልን ዘምር ነበር ድሮ ወደ ጦርነት ስንሄድ። ፓራ ኮማንዶ መጣ የበረሃው ዘንዶ ጠላቱን ሊያደርገው የዶግ አመዶ ምናምን እያልን እየዘመር ነበረ ወደ ጦርነት ሂደን ሶማሌን የምናርበደብደው። ስለዚህ ዛሬ ይዤላችሁ የመጣሁት ነገር ምንድን ነው? እንግዲህ ጠላትን እንዴት ነው መበቀል የምንችለው? በተለይ የውስጥ አርበኛን የውስጥ ጠላትን እንዴት ነው መበቀል የሚቻለው? እንዴት ነው ማጥራት የሚቻለውን የሚለውን ለማሳየት ነው። እና ሰብስክራይብ ሼር አያደርጉም እንዴ? እናንተ ሰብስክራይብ እኮ አታደርጉም። በእውነት ዝም ብላችሁ ነው ሰሙኝ እንጂ አረ ሰው ዝም ብሎ ምናምን እያላችሁ ነው ሰሙና፣ ስለዚህ ሰብስክራይብ ብታደርጉ ጥሩ ነው። እንግዲህ ዛሬ ምንድነው ዋናው ቁም ነገር? የውስጥ አርበኛ አይታቸዋል። በፋኖ ውስጥ ተሰክስከው የነበሩ በአፋአድ ውስጥ ተሰክስከው የነበሩ የማይታመን ያደርጋሉ ተብለው የማይታመኑ የማይጠረጠሩ በባዕድን ውስጥ የነበሩት ሰርጎ ገቦች የናጡት ነካሾችን ይላል መንጌ፣ የናጡት ነካሾች ይላል። እና እነዚህ ሌቦች በተለይ አማራ ሆነው የአማራ ሆዳም አማራን የሚያስገድሉ አማራን የሚያስጨርሱ ትናንትና ዶክተር አበራዛ ማነው ኮሎኔል አበራዛ ነው ሲናገሩ ነበር። እንደው እንኳንም ሄዱልን፣ እንደው እኔ አሁን እንደው በቃ ሳስበው እንኳንም በተኛንበት በቦምብ አላስገደሉን አሉ። አምነዋቸው አብረዋቸው የነበሩት ዛሬ ግን የብልጭልጭ ነገር እየሄዱ ይጎበኛሉ። በብልጭልጭ ነገር መብራት ምናምን ይጎበኛሉ። መብራት ይሄ ኢትዮጵያ ፓሪስ ሆናለች ምናምን ሆናለች ይላሉ። ተመልከቱ እነዚህ ሆዳሞች። ግን የሚገርም ደስ የሚለው ደግሞ በእነዚህ ሆዳሞች ላይ በእነዚህ ሰርጎ ገቦች ላይ የአማራን ስቃይ የአማራን በደል ሲያበዙትን ጣሩ እንዲበዛ ያደረጉትን የአማራ ክልል ወደኋላ እንዲቀር ያደረጉት ላይ የፋኖ አፈሙዝ በእያንዳንዳቸው ላይ እንደሆነ እንድትረዱ እፈልጋለሁ። ስለዚህ ዛሬ አሁን በዚህ ፋኖ ወደ አንድ መጥቷል። አንድ ነው። አሁን ፋኖ አማራ ፋኖ ብሔራዊ ንቅናቄ ብሎ መጥቷል። በዓለም አቀፍ ደረጃ ታውቋል። 4 ኪሎን አስጨንቋል፣ አስጠብቧል። ለዚህ ነው ህወሓት በወልቃይት በኩል ዛሬ በዚህ በራያ በወልቃይት በተከዜ በኩል እና በጠለምት ትናንትና ጦርነት ከፈተ ምናምን እያሉ ፕሮፓጋንዳ የሚነሱት። ምክንያቱም የአማራን ወይም የፋኖን ትግል ለመከፋፈል ነው። ለወልቃይት እዛ ወልቃይት በቂው ነው። የተከዜ ዘብ በቂ ነው። የተከዜ ዘብ ተቋቋመው። የወልቃይት ከዚህ በኋላ ወደ ባርነት አይገባም። ወይ ይሞታታል ወይም ደግሞ ነፃነቱን ያቀዳጃል እንጂ ከዚህ በኋላ ህወሓት ወደ ወልቃይት ገብቶ ወልቃይትን ይዛል ማለት የወልቃይት ባሪያ ይሆናል ማለት እንደው የማይታሰብ ነው። ይሄ የማይታሰብ ነው። ስለዚህ ለዛ አካባቢ ወልቃይት ይበቃዋል። እመኑኝ፣ ለዛ አካባቢ ያለ ወልቃይት የተከዜ ዘብ የተባለ ህዝቡ ራሱ ይበቃዋል። የትናንትና እኮ የምንድነው ማይካድ ላይ የፈሰው ደም እኮ እየጮኸ ነው። አፋውቶ እየጮኸ ነው አፋውቶ እየጮኸ ነው። እና ስለዚህ በዛ በኩል ያለው ምንም ይሄ ኃይልን ለመበታተን ይሄ ፕሮፓጋንዳ ጮት ለማብዛት ካልሆነ በዛ በኩል ያለው ነገር ምንም የሚያሰጋ ነገር የለም። ምክንያቱም ከዚህ በኋላ የህወሓት ወጣቶች የትግራይ ወጣቶች በነበረው ጦርነት ምን ያህል ወጣት እንዳለቀ ያው በዓለም አቀፍ ደረጃ የተዘገበውን ነው የምነግራችሁ። 370 ሺህ ወጣት ነው የረገፈው።
በዛ ጦርነት የዛሬ 4 ዓመት አካባቢ በተደረገው ጦርነት በብልጽግናና በህወሓት መካከል የተደረገው ጦርነት ያለቀው በትክክል ያውም ሌላው ይሄ ዝም ብሎ የጠፋው የምኑ ሳይታወቅ ሳይነገር ይሄ አካሉ የጎደለው አይኑ የጠፋው በዊልቸር የሚሄደው በምን የሚሄደው ሳይቆጠር የሞተው ብቻ 370 ሺህ የትግራይ ወጣት ረግፏል። 370 ሺህ የትግራይ ወጣት ረግፏል በዛ ጦርነት። ታዲያ ያን እያየ ዛሬ ወጣቱ በእውነት እንደው ሄዶ የሚጋፈጥ ይመስላችኋል? ሄዶ የሚዋጋ ይመስላችኋል? በዚህ በ370 ሺህ ወጣት የትግራይ ወጣት ሲረግፍ የትግራይ መሪዎች የነህዋት መሪዎች የተባሉት የሻምበል በሉት ሻለቃ ምናምን የነሱ ልጆች እዚህ አሜሪካ ነው ያሉት፣ ኢሮፕ ነው ያሉት። አንድ የነሱ የሞተ የለም። የሚገርማችሁ ያለቀው ግን የደሃ ህዝብ ነው። ያለቀው የትግራይ ወጣት ነው። ስለዚህ ያን እያየ ያን እየተረዳ አጠገቡ ያለውን በዊልቸር የሚሄደውን ወንድሙን እያየ አይኑ የጠፋውን እያየ እናትና አባቶቻቸው ጧሪ ቀባሪ አተው በየበራፉ በየቤተ ክርስቲያኑ ወድቀው እያየ የትግራይ ወጣት ዛሬ ለጦርነት ይነሳል ብዬ እኔ አላምንም። በጭራሽ አያደርገውም ለማለቅ ካልሆነ በስተቀር ለመሞት ካልሆነ በስተቀር። ስለዚህ ህወሓት እንደዚህ ጦርነት ከፈተ ምና ፕሮፓጋንዳ ነው። እመኑኝ ፕሮፓጋንዳ ስለሆነ የፋኖን ትግል የፋኖን አንድ ሆኖ ስለመጣ 4 ኪሎ ስላስጨነቀ የዚያንን አቴንሽን ለመስረቅ ለመደረቅ የተደረገ ነው እንጂ ምንም ነገር የለም። ስለዚህ አሁን ዋናው ቁም ነገር ዛሬ የመጣሁበት ምንድነው? እንግዲህ በመግቢያ እንዳልኳችሁ ጠላትማ ምንጊዜም ጠላት ነው። አስቀድሞ መግደል አሾክሿኪውን ነው። እነዚህ አሾክሻኪዎች በፋኖ ውስጥ ገብተው ፋኖ እናደራጃለን፣ ለአማራ ህዝብ እንሞታለን፣ እንሰቀላለን ብለው ከየዩኒቨርሲቲ ከየአካባቢው እነ ማስረሻ ሰጤ እነ መስፍን የተባሉት እነ ኮሎኔል ሙሃቤ የተባሉት የፋኖ ትግል ኮሎኔል ሙሃቤ አንድ ጊዜ ምንድን ነው ያለው? 3 ጊዜ ማርኬ ያስታጠቅኩትን እንዴት ብዬ ነው እጄን የምሰጠው ሲሉ ሲፎክሩ ነበር። አያችሁ። ስለዚህ እነዚህ አሁን በመጨረሻው ሰዓት የአማራ ሊቃን የአማራ ፋኖ ታጋዮች እውነተኛዎቹ እየነቁ ሲመጡ ሹልክ እያሉ ወደ ቤታቸው ሄዱ። ግን ደስ የሚለው በእያንዳንዳቸው ግንባር ላይ የፋኖ አፈሙዝ ተደግኗል። እመኑኝ ተደግኗል። ስለዚህ ዛሬም በየከተሞቹ ነው ሰዎችን የሚያሳፍሱ ወጣቱን የሚያሳፍሱ ወጣትን ባለሀብቱን የሚያስገድሉ ሰምታችኋል። ወሎ ውስጥ ወጣት ባለሀብቱን 5 ሚሊዮን ብር ተቀብለው እንደገና ደግሞ ገለው ብልቱን ሁሉ ቆራርጠው በወሎ ውስጥ የተደረገውን ሰምታችኋል አይደለ? እነዚህ ሁሉ እዛ የነበሩ ምንድኖች ናቸው? እነዚህ የብልጽግና አሸክሻጊ የተባሉት ማን ነበር ስማቸው? እንዳለው አባተ፣ አማን አያሌው፣ እነዚህን የመሳሰሉ ናቸው። አሁን እነዚህ ሁሉ የፋኖ አፈሙዝ ግንባራቸው ላይ አለ። ለጊዜው መስሏቸው ነው። ስለዚህ በአሁኑ ሰዓት ፋኖ በየከተማው ገብቷል። ፋኖ የሌለበት ከተማ የለም። አዲስ አበባ በሉ፣ በየክፍለ ሀገሩ በሉ፣ በየቀበሌው በየወረዳው ፋኖ የሌለበት ቦታ የለም። ስለዚህ ፋኖ ምን እንደሆነ ያውቃል። የቀበሌው መሪ ምን እንደሆነ ያውቃል። የከተማው አስተዳዳሪ ምን እንደሆነ ያውቃል። ፋኖን በምን አይነት ሁኔታ እያስገደለ ባለሀብቶችን እንዴት የፋኖ ደጋፊዎች ናቸው እያለ እያስገደለ ገንዘብ እንደሚወስድ ማንኛውም የኢትዮጵያ ህዝብ የአማራ ህዝብ ያውቃል። ስለዚህ አሁን እስካሁን ድረስ ተለምነዋል፣ ተው ተብሏል። አማራን በላው እንዳሰኝ እባካችሁን ኑ እጃችሁን ስጡ።
አብረን የአማራን ህዝብ ነፃ እናውጣ፣ የኢትዮጵያን ህዝብ ነፃ እናውጣ፣ እባካችሁ ኑ ተብለው ተለመኑ። እስካሁን ድረስ አንዳንዶቹ ይሰጡት የነበረው ምክንያት ምንድን ነው? አይ ፋኖ አንድ ስላልሆነ ለየትኛው ነው እንደዚህ ነገ ለሚበታተን እያሉ ነበር አይደል? ኢቭን ኮሎኔሎች ጄኔራሎች በሏቸው ፋኖ እኮ አንድ ስላልሆነ ምን ብንል ብለዋል። አሁን ፋኖ አንድ ሆኗል። አማራ ፋኖ ብሔራዊ ንቅናቄ በዓለም አቀፍ ደረጃ የታወቀ የተዘገበለት ተመስርቷል። ስለዚህ አሁን ምንድነው ምክንያታችሁ? ስለዚህ እስከ ዛሬ ተለመናችሁ፣ ቀን ሁሉ ተሰጣችሁ። ኑ የአማራን ህዝብ ነፃ እናውጣ፣ የኢትዮጵያን ህዝብ ነፃ እናውጣ። ማንኛውም ኢትዮጵያዊ በፈለገበት ቦታ ሄዶ እንዲኖር፣ እንዲሰራ፣ እንዲያድግ፣ በችሎታው እንዲኖር እናድርግ። ኑ የህወሓትን አጀንዳ ህወሓት ያረቀቀውን ህገ መንግስት ቀደን እንጣለው። ኑ መነሻችን አማራ ሆኖ መዳረሻችን ኢትዮጵያ ናትና ኑ ብሎ ሲለምን ነበር። ለመነ እስከ ዛሬ ድረስ። ከዚህ በኋላ ግን አከተመ። በቃ ከዚህ በኋላ አከተመ። ጨዋታው በምን ይሆናል? በአፈሙዝ ይሆናል። ጨዋታው በአፈሙዝ ነው። ይሄና ታታመልጥ ማንም የብልጽግና ወታደር ለራሱም እንትን መሸሸጊያ ለአስጥልም፣ እመነኝ አስጥልም። ወታደሩ እየታፈሰ የገባው ወዶ ሳይሆን ታፍሶ ስለገባ አንድ ጥይት ሲተኮስ ነፍሱን ለማዳን ነው እጁን የሚያነሳው። እያያችሁ ነው። የሚማረከውን እጅ የሚሰጠውን እያየ ነው። እየጠፋ ከነመሳሪያ የሚገባውን እያየ ነው። ፋኖም ደግሞ ይሄንን ወታደር በዛ አካባቢ የተሰለፈውን ወታደር ወዶ ስላልሆነ በግድ ስለሆነ እንዲገባ በጥይት ፋኖ እኮ ወደ ላይ እየተኮሰ እያስፈራራ ነው የሚማርካቸው ላለመግደል እንዳይሞቱ። ይህን ልብ ብላችሁ አስምሩ። ፋኖ ምን ያህል የኢትዮጵያ ልጅ እንደሆነ ምን ያህል ኢትዮጵያዊ እንደሆነ የምታረጋግጡበት በጦር ሜዳ እኮ ጦርነት ላይ በሚከፈትበት ጊዜ ወደ ሰማይ እየተኮሰ ነው እያስፈራራ የሚማርካቸው። እንዲህ ፊት ለፊት ለመግደል እየቻለ ወደ ሰማይ እየተኮሰ ዙሪያውን በጥሩምባ በምን እየሄደ እያስፈራራ ላለመግደል እጃቸውን እየሰጡ ወደ ቤተሰቦቻቸው ሄደዋሉ። አብረውም እየታገሉ ያለዋሉ። ይሄ ነው የሚያስፈልገው እንጂ መግደል አቅቶት አይደለም። የምታዩት እየተንጋጋ ያለው የተማረከውን ፋኖ መግደል አቅቶት አይደለም። የብልጽግና ወታደር ግን አንድ ፋኖ እንደዚህ ቢማርክ አይታቸዋል። ጡት መቁረጥ መስለም ነው። እንኳንስ ተዋጊ አግኝቶ በዚህ በወሎ በጌደና አያና ነው ውስጥ ይህንን ባለሀብት እንዴት አድርገው እንደገደሉት አይታቸዋል። ብሩን ተቀብለው ከዛ ገለው ሰልበው ለመቀጣጫ ይሆናል ብለው ሜዳ ላይ እንደጣሉት ሰምታቸዋል። የአደባባይ እንትን ነው። ስለዚህ ፋኖ መግደል አቅቶት አይደለም እስካሁን ድረስ። ከዚህ በኋላ ግን አሾሻኪውን ይሄ ምንድነው አለቅላቂውን የአማራ ሆዳም የአማራ የእንግዴ ልጅ የሆነውን ይህ አንድ ወጥ ድርጅት የወሰነው ውሳኔ ነው። ከዚህ በኋላ መለማመጥ የለም፣ አለቀ በቃ። ከዚህ በኋላ የአማራን ጠላት ምንም አማራ ቢሆን እንበለዋለን። ጠላት እኮ እንደውም የውጭ ይሻላል። እናንተ የውጭ እኮ ጠላት ይሻላል። አንድ ነገር ልንገራችሁ። በእኛ ውስጥ በጦር ሰራዊት ውስጥ ሆኖ ዱሬ ላይ እዛ እኛ ጋር ሆኖ የእኛን እየሰለለ ለሶማሌ የሚያቀብል ነበር ተገዝቶ በሶማሌ ብር። ወታደር የኢትዮጵያ ወታደር ሆኖ ከኛ ጋር አብሮ እየበላ እየጠጣ እየተዋጋ ግን መረጃ ይሰጥ ነበር። ሶማሌኛ ቋንቋ ፐርፌክት ነው፣ በደንብ ይችላል እንትን ይል ነበር። ከዛ ሲጋራ ንሽጥ እያሉ ይመጡ ነበር ሶማሌዎች። እኛ እዛ ዱሬ ሲጋራ ሊሸጡ ይመጣሉ። ወደ 4 ይመጣሉ። ሲጋራ ይሸጡልን፣ ይበላሉ፣ ይጠጣሉ፣ ይሄዳሉ። መረጃ ይሰጣቸዋል። ይዘው ይሄደው እንደዛ እየተባለ መጨረሻ ላይ ተያዙ። የሶማሌ መረጃ የነበሩት ሳይረሸኑ ከመካከላችን የነበረው ግን ረሸን ነው። ፊት ለፊት ተረሸነ። ምክንያቱም የራስን ወገን አሳልፈ የምትሰጥ ባንዳ ስለሆንክ። ያማት ተልኮ ነው።
የሶማሌ ሰላዮች እኮ ተልኳቸው ነው። ተልኳቸው ስለሆነ በቃ በዓለም አቀፍ ሕግ መሰረት ተያዙ፣ ታሰሩ፣ ወደ ሀረር ተላኩ። መጨረሻ የእስረኛ ልውውጥ ሲደረግ ተለዋወጡ። ይሄ ግን በውስጣችን ተቀምጦ የኛው የምንለው የራሳችንን ወገን የራሳችን መረጃ እየሰጠ ያስገደለንን እዛው በጦሩ ፊት ተረሸነ። ይሄ ነው ዛሬም አማራ ሆኖ በአማራ ደም የሚነግድ የአማራ ሆዳም አማራን የሚያስጨርስ በአማራ ውስጥ ሆኖ ቁጭ አለ። አይማርም። እንኳን አንድ ጥይት በ3 በ4 ጥይት ቢቃጠል እንኳን ተገቢ ነው። ስለዚህ አሁን እነዚህ ወደ ብልጽግና የገቡት ስንት አማራን ሲያስጨፈጭፉ ሲያስጨርሱ የነበሩት ዩልሲ ታያላችሁ። ዩልሲ ምህረት እንኳን የላቸውም። ምህረት የላቸውም። ምክንያቱም የውስጥ አርበኞች ናቸው። ከብልጽግና ወታደር ቃኝ ወይም ሰላይ ሆኖ በፋኖስ ገብቶ ቢያዝ አይገደልም። ተልኮ ነው እሱ። ምክንያቱም በሁለት ጎራ ነው ያለ። ጦርነት ያለው በሁለት ጎራ ነው። ከብልጽግና ብልጽግና ወታደር በናቢ ወታደር ተመልምሎ ወደ ፋኖ ገብቶ እየሰለለ እያደረገ ቢገኝ እጅ ከፍንጭ አይገደልም። እመኑኝ አይገደልም። ይሄ ተልኮ ነው፣ ስራው ነው። ግንስ አማራ ውስጥ ቁጭ ብሎ አማራ ሆኖ የአማራን ትግል እየመራው ነው የሚል እሱ ግን እጥፍ ቅጣት የሚገባው ነው። ስለዚህ እነዚህ አሁን የአፋድ መሪ የነበሩት በአጠቃላይ ገብተዋል እኮ አይደለም እንዴ? ገና አሁንም ወደ የሚለቀም ይኖራል። እነዚህ ሁሉ አሁን ለጊዜ ይመስላቸዋል። በኮሪደር ልማት ምናምን እየተባለ በጥቁር መነጽር አድርገው በቃ ደንበኛ በቦዲጋርድ ምናምን እየታጀቡ የሚዞሩ የሚያው ይሄ የጊዜያዊ ነው። ጊዜያዊ ነገ ከነገ ወዲያ ዋጋ ይከፍሉባታል፣ ይከፍላሉ። በሰቀቀን ነው እኮ የሚወጡት የሚገቡ። ምክንያቱም የአማራ ፋኖ አፈሙዝ ግንባራቸው ላይ ነው ያለ፣ ደረታቸው ላይ ነው። እመኑኝ እስቲ አሁን ምን ጊዜ ቤት አቅጣጫ እንኳን እንደሚመቱ አያውቁትም። እዛ ወይ በተኝ ቤት ታያላችሁ። እንደዚህ ፋኖን ቀልድ አረጋችሁት። አማራ እንደዚህ ቀልድ መሰላችሁ? አማራ ደም እንዴት እንደሚመልስ ያውቃል። ደሙን እንዴት እንደሚመልስ አማራ ያውቃል። ባንዳውን እንዴት እንደሚቀጣ አማራ ያውቃል። እንዴ የነበላይ ዘር የነከበደ ተገኘ እንዴታ ያውቃል። ስለዚህ አሁንም እድል ያላችሁ ካላችሁ ከወዲሁ ወደ ፋኖ ክተት አድርጉ። ከወዲሁ እስካሁን ድረስ አንድ ድርጅት የለም ስትሉ ነበር። ይሄው አሁን አንድ ድርጅት ተመስርቷል፣ መጥቷል። ስለዚህ ለአሁኑ ለመትረፍ ከፈለጋችሁ ለአሁኑ እጃችሁን ቶሎ ብላችሁ ስጡ፣ ቶሎ ብላችሁ አድርጉ። ቶሎ ወደ ፋኖ። አያዋጣም፣ እመኑኝ አያዋጣም። በዚህ በኩል ማነው ህዋት ጦርነት ከፈተ በወልቃይት፣ በዚህ በኩል በራያ በኩል እንደዚህ መጣ። ማደናጋገሪያ ነው። የወለጋን አይታችኋል። የወለጋ አማራ ፋኖ ምን ያህል እያንቀጠቀጠው እንደሆነ አይታል። እንኳንስ አንድ ሆኖ ቀርቶ አንድ እንኳን ሳይሆኑ ተከፋፍለው ተበታትነው ምን ያህል እያስጨነቁት እንደነበረ የብልጽግናን ጦር ታውቃላችሁ። ምን ያህል እያስጨነቁት እንደነበረ። ይሄ እኮ በአደባባይ የሚታይ እኮ ነው። በገሃድ የሚታይ እኮ ነው። በቪዲዮ የሚታይ የሚገለጥ እኮ ነው። ምን የምትክዱታል? የሚካድ አይደለም። ፋኖ እኮ አንድ መሳሪያ አንድ ክላሽና የቁመ ጠብቀኝ ወይ አጭር ምንሽል የአባት ቅድመ አያቱን ጣሊያንን ያርበደበደበትን እሱን እየመዘዘ እየወለወለ መጥቶ እኮ ነው። በፍየል ሞራ ወልውሎ ወጥቶ እኮ ነው ዛሬ እስከ እንትን ይቅርታ እስከ አየር መቋሚያ የማረከው። ይሄ ሞርተር ክላሽ ምናምን መትረስ እሱ ተራ ነገር ነው። ተራ ሆኗል። ከቁጥርም አይገባ
አሁን እኮ የድሮን ሁሉ መቃወሚያ ያለው እኮ ነው። ዘሪሁን 13 የተባለውን አላያችሁም እንዴ? ከቤም ከምን የሚበልጠውን የሚያነደውን ቡክ የሚያደርገውን አማራ ራሱ በእውቀቱ በጥበቡ ባለው ማቴሪያል የሰራውን አላየም? እነ ኮሎኔል አዛናው የፈንጅ ጠበብት በአፍሪካ በኢትዮጵያ ያሉት የያዘ ድርጅት እኮ ነው። ስለዚህ እልቅስ ከወዲሁ ራስህን አድን። ወታደሩ ያው እጁን እየሰጠ ነው፣ ላለመሞት እጁን እየሰጠ ነው፣ እየተማረከ ነው፣ በጎንም እየጠፋ ነው። አሁን የአማራ መሪ የሆናችሁ ፋኖ የብልጽግና ወታደር የሆናችሁ ጄኔራል በሉ ኮሎኔል በሉ አማራ በተለይ የሆናችሁ ከአሁኑ ራሳችሁን አጥፉ። አለበለዚያ ወይ ፋኖ ያጠፋችኋል ወይ ብልጽግና ያጠፋችኋል። እመኑኝ። ብልጽግና እየተሸነፈ ሲመጣ እናንተን ነው የሚያጠፋው። ምክንያቱም ምስጢርን እናንተ ናችሁ የምትሰጡ ይላችኋል። ባሰጥ እንኳን ምስጢር እየሰጣችሁ ነው። ለፋኖ ምስጢር የምታቀብሉት እናንተ ናችሁ። ቅድሚያ በብልጽግና አይን ውስጥ የምትገቡት እናንተ ናችሁ። ስለዚህ ከወዲሁ ራሳችሁን ለማዳን ሞክሩ። ስለዚህ ውድ ኢትዮጵያውያኖች የአሁን በዚህ ሰዓት ጠላትማ ምንጊዜም ጠላት ነው። አስቀድሞ መግደል አሾክሻኪውን ነው። ይሄ ቀበሌ የምን ያውራጃ የምን የምትባል ወዮልህ።